ግን ጃፒ የምር ግን ዱባይ ድረስ ጠበሰ። ፍራንክፈርት ልሄድ ነበረ። አይስወር ልሄድ ነበረ። ቀን ላይ ምን ሰማሁኝ? ሚስት አለች ምናምን ብለው እነዚህ ሼር አደረጉልኝ። የለበትም አልካደችም። ግን ባይዘ አደባባይ ላይ 3000 ሰው ባለበት ነው። አልነገረችኝም እኮ አለ። ግን ቀስ ብዬ እነግረዋለሁ ምናምን ብለኛል። እድል ሆኖ እንደዚህ አይነት ነገር ነው። እንደዚህ አይነት ሴት የሚያጋጥሙ መብቴ ነው። ለፈለኩት ሰው ጊፍቴ መስጠት መብት አለኝ። ባለቤቱ መጥቶ ከተናገረኝ ኦኬ። ከዛ በተረፈ ግን ሰው የፈለገውን አስተያየት መስጠት ይችላል፣ መብቱ ነው። ከዛ በተረፈ ገንዘቤ ነው። ለፈለኩት ሰው ገንዘቤ መስጠት እችላለሁ። እኔ ደግሞ ውለታ ማቅ ሰው ነኝ። ጃኒ ጌም እያለብኝ መታ ጊፍት ሰጥታኛለች። አረሳ ገባችሁ? እኔ ውለታ መላሽ ነኝ። ከሰጣችሁኝ በጥፍ አድርጌ የምመልስ፣ ካልሰጣችሁኝ ደግሞ እንዲሁ ሳያችሁ ወድጃችሁ የምሰጣችሁ አይነት ሰው ነኝ እኔ። ቤታ ማለት ገብታችኋል? ጃኒ ለጌሜ ቀን መታ ሰጥታኛለች። መቼም አረሰው። የሌሎች ደግሞ የሰጡኝ ደግሞ ሄጄ መልሻለሁኝ። ገባችሁ? ስለዛ ምንም ነገር የለብኝም። አለቀ። ለፈለኩት ሰው የመስጠት መብት አለኝ። ለዛውም ደግሞ 15,000 ነው ለጃኒ የሰጠዋት። ምን ልትሞቱ ነው እንዴ? እንዳው እምቢ ብሎኝ እንጂ አንበሳ በሰጠዋት። መብቴ እኮ ነው እንዴ! መብቴ እኮ ነው። በዛ በኩል ደግሞ ፍቅርዬ አታልቀሽ፣ ግዴታ የለብኝም። አንቺ መስጠት ትችይ ነበረ። እኔ ባልሰጥ ከኔ መጠበቅ አይጠበቅብሽም። አንቺም ገንዘብሽ ወጣ አርገሽ ላጥ አርገሽ መስጠት ትችያለሽ። እኔ ጋር ያስቀመጥሽው ገንዘብ የለም። ተረዳሽኝ? እኔ ደግሞ የሰው ነገር ወስጄ ቆርጥሜ የምበላ ሰው አይደለሁም። መልሼ ሰጥቻለሁ። አለቅ። እኔ ጌሜ ጋር ከዛ ሸምጋ ስጫወት መታሰታኛለች ይለን ቴንክ ዩ ቬሪ ማች ብዬ አመስግኜ ከዛ በኋላ እሷ ደግሞ ከማኪ ኦሮ ጋር ስትጫወት ሄጄ 4 አንበሳ ከግማሽ የሚያክል ሄጄ ሰጥቼ ሌቭል 39 ገብቼ መልሻለሁ። አለቀ። ሌላ ምንም አቴካራ የሚያስፈልግ ይሄ ብሉ ያምጡ የሚባል ነገር የለም። ከባለቤቷ በላይ አትጩሁ እና ባለቤቷን እንተዋወቃለን። ስለዛ አለቀ። ከዛ በተረፈ እንኳን ሆነ ቴድሮስ ነው ምናምን ከጃኒ ጋር አንተ ነህ እንጂ ያጣላኸኝ። እኔና ጃኒ የተጣላንበት ነገር የለም። ኢንስታግራም ላይ ማየት ትችላላችሁ። ስቲል ፎሎ ነን። ምንም የሚያጣላ ነገር የለንም። አንተም ተጣሉ ብለህ ካላልክ በስተቀር ማንም ሰው ደጋፊ ያለው የኔ ደጋፊ ጃኒን ሰደባት፣ የጃኒ ደጋፊ እኔ ማልመቻቸው ሰደቡኝ። ከዛ በተረፈ አንተ ነህ ሰው የምታጣላው የምታባላው። ተጣልቼም ከሆነ መታረቂያም ከሰጠዋትኝ ደግ አደረግኩኝ እንኳን አልኩኝ። ከባለቤቱ በላይ አትንጣጣ። ባለቤቷ ስባ ነይ ግቢ ብላ ገብቼ አንተ ትንጣጣለህ በየቦታው እድሜ ልክህን። ምንም የሚመለከት ነገር የለም። መታረቅም ከፈለግኩኝ እታረቃታለሁ። እንኳን እሱ አይደለችም እኔ ቁጭ አድርገው ከገንዘቤ እስከ ሞራሌ እስከ አስመሳይነታቸው እንኳን ተሸክሚያቸዋለሁ። ተረዳችሁኝ አይደል? ስንቱን ተቀብያለሁ። ቆይ አስቴር ልቦልክሽ። አስቴርዬ ማሽቃበጥ ለማንም አልበጅ። ግን እኔ በጣም ዝናለኝ ማለት ነው። ላይክ ፌመስ ነኝ። አስቦች ጋድ ላይክ አይ ዶንት ኖ እይታ ሁሉ አስባችሁታል ጋይዝ? ከዚህ ሁሉ ሺህ ሰው መሀል እኔ ነኝ የምጠበቀው። ምን ያህል የኔ ደጋፊዎች ፕራውድ ልትሆኑ ነው የሚገባቸው። እመቤቴ እኔ አቴንሽን እንኳን አልፈልግም። እኔ በሰው ቤት ሰርግ ላይ እንኳን ማለት ነው ከሰርገኛው በላይ ከሙሽራው በላይ ለብሼ የምገኝ ሰው አይደለሁም። ተረዳችሁኝ አይደለ? አይታችሁኛል። የሰው ልደት እንኳን ሲከበር እኔ ቡቱቱ መስዬ ነው የሚሄደው እንዲሁ ልበሽልን ካልተባለ በስተቀር። ለምን? እይታው ሁሉ ወደ እነዛ ሰዎች እንዲሄድ ስለምፈልግ ነው። ተረዳችሁኛ? እኔ እንደማንም አቴንሽን ሲከር አይደለሁኝም። በሰው ጌም በስልክ ተገናኝታችሁ ለምን ዝም ብሎ እኮ ነው እንትን የሚለው አካውንት ችግር ፈጥሮበታል መሰለኝ። ያውሩ መጀመሪያ በውስጥ እንድታረጉ የሆኒ ሽምግልና ስር አንዴም ቤት አለው ምን እንዴት ሽምግልና ይስራ። ዮኒም ሽምግልና ተታረቅና በቀደም አስተራቃችሁ ናል እንዴ ጀፒ? ያ ካሁን ተመልሳችሁ ተጣልታችሁ ነበር እኮ። አሁን እኮ አድኘው ነው እኮ ይንጸም ነው አልተጣላንም። ኧረ ተታርቀናል። በቃ በፒስ አሪፍ ነው። በቃ እኔ እግዚአብሔር ምስክር ነው። ዮኒ ጓደኛ እንዲይዝ ነው እንደምፈልገው። ተረጋግቶ ማለት ነው። አይ ይጣደፋል፣ እሱ ይቸኩላል። እንትን ላይ ነው ያለው አሁን ታውቃለህ አይደል? ብሬክአፕ ስትሆን እኮ ቶሎ እንትን የሚለው ነገር ነው። ቶሎ ተረጋግቶ ምናምን ጥሩ ሰው አግኝቶ
ህይወቱን ቢኖር ደስ ይላል። አዎ ይመቻችሁ። ለማንኛውም አዝናናችሁ። መልካም ጊዜ ይመቻችሁ። ጊዜ የነበረው እሺ ቤተሰብ እናመሰግናለን። ፍራንክፈርት ምን ላደርግ ነው? ፍራንክፈርት ኮንሰርት አለ አይደለ? የፀሐይ ዮሐንስ ፀሐይ ዮሐንስ እኛ ድሮ ስንት ዘመን አየ ነው። ይበቃል። ክለብ ምናምን ብዙ ጨፍረናል። ጀስት ለመውጣት ምናምን ነገር አሪፍ ነው። ቡላላ እኛውን ቤተክርስቲያን ብንሄደው ክለብ ሳይሆን አንተ ምንድን ነው አሁን ለጂጂ አንተ ጠላት ሆነህ ግን እንትን ስትል ነበር። ለምን ጠላት ሆናለሁ? ጂጂን በጣም ነው የምወዳት። ቤዛ ነው ሁሉንም በጣም ነው የምወዳቸው። ለምን ጠላት አለ ጂጂ? ኧረ በእናትህ ከሌላ ሰው ጋር ትጥራኝ፣ አታመሳስሉኝ። አሁን ከመጣችሁ ሀገር ማመሳሰል ሳይሆን ዝም ብዬ ለጥራቢ አሁን የመጣችሁ የቤት ሰራተኛ ጂጂ የራሷን ስራ የምትሰራ ምን ሆነ ነው የምታገናኛት? ተው ስለ በቃ በሱ ህይወት ውስጥ ሁሌ እኔ ስጠራ እግዚአብሔርን ጃፒ በጣም ነው የሚደብረኝ። ይደብራል። አትጥሩኝ መድኃኒዓለምን ደስ አይለኝም። እኔ እኮ ባለፈው ጂጂ አንቺ ሌላ ሰው ህይወቱን መቀጠል ይችላል ስትይ እንደምንም ያው ወንድሜ ነው አጣበስኩት። አሁን የማይሆን ነገር አንተ አጣባሹ ከዛችም ጋር እንትን ያጣበስከዋል። ኧረ ጃፒ ነው ከዛች ጋር ያኛውን ጃፒ ነው በኋላ ነው እኔ ጋር የሚመጣው። ኧረ ዝም በል ተማታ። ያኛውንም አጣቃለን እንዴ? በዚህኛው ወር እኮ ይመጣል እሱ ደግሞ ወደ ኢትዮጵያ ይመጣል። እኔ እስክመለስ ድረስ ቀድሞ ይመጣል። አብረን እንመለሳለን ተባብለናል። እኔ ወደ ካናዳ፣ እሱ ወደ ጀርመን ስንመለስ ካናዳ ነው። አንተ ዘልም ማለት በቃ ትልቁን አንበሳ ያወርድ። ደግሞ የት አባቱ ነው የሚገባው? አገር ቤት እሄዳለሁ አሁን ዛሬ ነው ልቆርጪ ኖ አይደለም፣ ለጉዳይ ልሄድ ነበር። ከዛ በአጋጣሚ አሪፍ ነበር። አይሽ እንደዚህ አይነት እንትን ውስጥ ትገቢና በቃ ወይ ልነግርህ ጃፒ። ከዛ ቤት ስሄድ እዛው አስጠምቀውና አስቀድስበትና ይሻለኛል። ልጁማ በቃ በቂ ቀረው። ቡላ ጂጂ ደስኛለሽ እኮ ይመችሽ። ጅቦ የት ሂዶ ነው ሰማ እንደ መለያየቱን ከአዲሱ ሚስቱ ጋር ነገ መርዶ ይቀመጣል። ቆይ ቤቱን ከብቶ አንተ ጃፒ ግን ምን ጥያቄ ነው? የእውነት ግን ዳይሬክት አይ ወንድ ግን ዳይሬክት ሊጠብስ ነበር ማለት ነው። አብሷታል። በቃ ልጅቷ እኮ ጸባዩ አሪፍ ነው። አይደለም ከላይ እንደ አባትነት ፈጣሪ ቀብቶት ነው። ለወለደማ ጂጂ ምን አለች? ግን ቤት እኮ ሲገባ እኮ ምን ሌላ ቤት ደግሞ በቃ እሱ ከሄደ በኋላ ብዙ ነገር እኮ ተለውጣለች። ብዙ ነገሯን ተሰርታለች ጂጂ። ጸባይ ጂጂ እኮ በጸባይ ራሱ ረጋ ብላለች። ታውቃለህ አይደል? በጸባይ ራሱ ረጋ ብላለች ጂጂ። እንደ እንትኗን ራሱ የአገጯን አሰር እንትን ምንድን ነው የምትወጊው? መርፌ ቦቶክስ ነው ምናምን እዛ ቦርሳ ነው ቦቶክስ የሆነ የቦርሳ ግን እንትን ቴስቱ አንድ አይነት ነው። ወፈር ዳል ያላቸው ምናምን ነው የሚወደው አይደል? አስወጣሽ አይደል? እንዴት አለ እንጂስ ሰውነታቸው ትንሽ ገዘፍ ያሉ ሴቶችን ይወዳል። ደንደን ያሉ ደግሞ ልክ እኔን የሚመስሉ ሴቶች ለመጥበስ ይሞክራል፣ ግን እኔን አይመስሉም። ደስ ጂጂ እኔን እያሰሩ የሚሄደው እኔን አይመስሉም። እኔ ብቻ ነኝ በቃ ለአንተ የተፈጠርኩት። ዝም ብለህ መልሰህ ብትጠብቀኝ የሚሻለው ተስፋ የለህ ምና ነው። ጂጂ መልዕክት አስተላልፊለት። የምር የእውነት አጠር ያለ መልዕክት አስተላልፊለት። ይገባዋል ደግሞ እየሰማሽ ወዴ የትም ብትዞር እግር እስኪቀጥን ብትፈልግ እኔን የመሰለች ሴት ያው ኮፒ እንኳን ከቻይና ብታዝ አታገኝም። የሚያዋጣ እኔን እስከ ሴፕቴምበር ጠብቀኝና ቶሎ ወደ ቤት ተመለስ ብቻ ነው የሚያዋጣው። እስከ ሴፕቴምበር ብዙ ጊዜ ታዲያ ምንም ይቀደስበታል።
ክሊኑን እኔም ክሊን ሆናለ። ከዛ ሰይጣናችን የሁለታችንም ከበረደ በረድ ካልበረደ ተያይዘን እንግዲህ እንደምንሄድ መድኃኒዓለም የሚያውቀው ወይ ፈተና ላይ ይወጣላችሁ ወይ ይወጣልናል ወይ ይወጣብናል የሆነ ነገር ዘንድሮ። ደግሞ ቅድም ሰምተዋል። አንቺ ሴትዮ ሰይኒላ እኔ እያለው እሱ ደግሞ የዩቲዩብ ሰጪ ምን ሊያደርግ ነው? ሊደንስበት ነው ያለችው ነው እኮ ኮንቴንት የለውም። ትዳርሽ ተመልሰሽ እየተማማራችሁ መቼ በርዶለት አታይም? ገና ከመንጋቱ ዱባይ ድረስ ሲሄድ እሱን እንኳን እኔ መሀል ላይ ገብቼ ምናምን እንዲፈጣጥን አድርጌ ነው እንጂ ባሻ አልተንቀረቀጀም ነበር። እኔ ሳይ ነቡላላ አይስዌር አንተ እኮ ሰው አይደለም። አንቺ የሆነ ጊዜ ምናልሽ ገብተሽ ይጥበስ ችግር የለውም ይዟት ይምጣኔ ቤት ራት ጋብዛቸው ሆነ ስትይ ነው። ከምላስና ከልብ አትለይም አንተ ሰውዬ። ላይ ያለው ግን አንቺ በቃ አንዴ ካወራሽ በቃ ጠንከር ያለ ነገር ነው ምትና ልብሽ ራሱ ቢፈልግ በቃ በተናገርሽው ነገር ትጸኛለሽ። ለዛ ብዬ እኮ ነው ጂጂ። ኧረ ከልቤ አይደለም ከአፌ ነው ሆዴ። መግደርደር ሲባል ሰማን ጎንደር እኮ ነው በክርስትናነት ይግደርዱ። ኧረ ጭራሽ እየተጠጋጋች ነው ወይ ዷሲ ደግሞ እዛ ኮንሰርት ላይ የሄድና ጣጣ ሊያመጣብኝ ነው እያልኩኝ ተመስገን ኮንሰርት አይወድም ተገላገልኩኝ። እንዴት አይሄድም እንዴ? አይሄድም። እንዴት አወቅሽ? ልቤ ነገረኝ። የምራውን ሊሄድ ነው እየተዘጋጁ ነው ከፍሬንዶቹ ጋር። ቢሄድም ምንም አያመጣም መሮታል። ዋናው እንኳን ይቺን ተዋት ነው። አሁን ተሳሰረ እኮ አይተሻል። አንተ ጠላቴ ኢትዮጵያ ሊገቡ እኮ ተነጋግረው ምናምን በቃ አሁን በሚቀጥለው ወር ሊሄዱ ነበር ሁለቱ። እሷዛ ምን አይታ የትኬት ምናምን ሰኞ የቀጠሮ ጌም አዘጋጅታለች። ያአላህ ያረብ ከዛ ከፕሊካፕት ከአውሮፕላኑ ላይ ለምን አልጥላትም? የምሬ ነበርሽ። የቀጠሮ ጌም አዘጋጅታለች። ሰኞ ትጮታለች። ትኬቷን ቆርጣ ወደ ኢትዮጵያ ከዛ ወደዚህ ልትመጣ ነው። እሱም ይሄዳል። እዛ ፈርሞላት ያመጣታል። ምን ችግር አለ? ጭራሽ አሁን ግን ልጆች ስላሏት እንደዛ የሚያደርግ አይመስለኝም። ተመስገን ጌታ። ከዚህ ልጅ ጋር ምጨስበው ስሚ ጅቦ ልጅቷ ቤት ገብቶ ፏ እያደረጋት ነው። የት በቃ እንኳን ተፋታሽን ያለውን ልጅ ምናምን እያለ ተመስገን። እናንተ ባትኩ ኖሮ ከኔ መጨረሻ ሄዱባት ታጣሉት። ለማንኛውም ይመቻችሁ። እኔ ብዙ ቆየሁ